አስደንጋጭ ነገር እንግዲህ አብርሽ ሆስፒታል ገብቷል፣ እስካሁን አልነቃም የሚሉ እንግዲህ ብዙዎቹ ወሬ እያወሩ ነው ማለት ነው። እንግዲህ እውነታ እግዚአብሔር ነው የሚያውቀው። ያላየሁት ግን እውነት ነው ብዬ አላስብም። ሆስፒታል ሊገባ ይችላል፣ እርግጠኛ ነኝ። ዛሬ ሆስፒታል ገብቷል አብርሽ የሚል ቪዲዮ ይለቀቃል፣ እርግጠኛ ነኝ። ታውቃላችሁ፣ እንደቀጠለ ነው ነገሩና እንግዲህ አብርሽ በምን ሁኔታ ነው የሚመጣው የሚለው እንግዲህ ማታ አብረን እናያለን ማለት ነው። ብዙዎቻችሁ ተጨንቃችኋል፣ ግን እኔ ቪዲዮ ሳይ ሁሉም ነገር ፌክ ነው የሚመስለኝ ጋይስ። ውስጥ ያላመንበትም ታውቃላችሁ። አንዳንዴ ውስጣችሁ የምታዳምጡ ሰዎች ካላችሁ እኔ ምንም ልዋጥልኝ አልቻለም የእነዚህ ዩቱበሮች ነገር እና አብርሽ እንደዚህ ስታዩ እውነት ይመስላችኋል፣ ያሳዝናል ምናምን ግን ከባድ እኮ መልስ ይመልሳል ጋይስ። ወደ ራሱ አልተመለሰም ትላላችሁ እንጂ ከባድ መጽናናት እንፈልጋለን። የሆቴል ተከፍሏል፣ ለአንድ ወር ነው የምንቆየው፣ ሁሉም ተሞልቷል ልጁና እንደዛ ሲል ነበረ። ገባችሁ አይደለ? እና ብዙዎቹ እንግዲህ ሆስፒታል ገብተዋል፣ ወደ ራሱ ተመልሷል የሚሉ ብዙ አሉ። እውነታ ፈጣሪ ነው የምናውቀው። እስከ መጨረሻ ቪዲዮ ማየት ነው። ታውቃላችሁ እኔ ውሸት ማውራትን አልወልድም፣ ሀይድብኝም ሲጀምር በቃ አልችልበትም ጋይስ። ዋሽቼ እንደዚህ ሆኗል አብርሽ እዚህ ገብቷል የሚባለው ነገር እኔ አልችልበትም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት በልልኝ። ትላንትና ላይክ አድርጉ፣ ምቀኝነት ጥሩ አይደለም ባልኳችሁ መሰረት ላይክ አድርጋችሁኛል፣ አመሰግናለሁ። ሁላችሁም የኔ ውዶች ላይክ አድርጉ፣ አይከፈልበትም። እሺ የኔ ውዶች፣ ያው ሰብስክራይብ ካረጋችሁ መምጣታችሁ ካልቀራ ላይክ ሰብስክራይብ አድርጉ። ለእኔ ብቻ አይደለም የሚጠቅማችሁ ብዙዎቹ አሉ። እኔ በዚህ ሰዓት ብር ላላገኝ እችላለሁ። ብር ለማግኘት የሚሰሩ ብዙ አሉ፣ ለመቀየር የሚሰሩ ብዙ አሉ፣ ከኔም ጭምር። እኔ ግን ሰዓት ሊሞላ ነው ዩቱቤ ታውቃላችሁ፣ ያ ተቀጥቻለሁ። ይሄን ደግሞ ሰዓት ለመሙላት 1000 ብቻ ነው የቀረኝና 3000 ገብቻለሁኝ። ሰዓት እንሙላ ለማለት ፈልጌ ነው፣ ያበረታቱኝ። ለማንኛውም እንግዲህ አብርሽ ሆስፒታል ገብቷል። ይሄ ታወቀ ነው፣ ሆስፒታል ይገባል አንድ ሰው። ያው ቪዲዮ እስከለቀቁ ድረስ ፌንት ከነገረኝ ትላንትና ሰምታችሁ ከሆነ ሆስፒታል እንውሰድ እያሉ ነበረ። እንግዲህ ጭቅጭቃቸው እንደቀጠለ ነው። እንግዲህ 1 ዓመት ሙሉ በፍቺ ነበረ ታውቃላችሁ። በዛም 400,000 ገብቶ ነበር አብርሽ ታውቃላችሁ። በዛ ጭቅጭቅ በዛ ንዝንዝ ሩታም ልትገባ 2,000 ነው ቀራት 300,000። አብርሽ ደግሞ 450,000 ሊገባ ግማሽ ሚሊዮን ማለት በሉት እና ትንሽ ነው የቀረና ታርጌታቸው እሱ ነው ብዬ ነው የማስበው። እውነታ ግን ፈጣሪ ነው የሚያውቀው። አሁን እውነታ ያልሆንኩ ነገር ሩታ ላይ ይሄን አድርጋለች ብዬ አላወራም። ከመጀመሪያም እስካሁን ሩታ አድርጋለች ያልኩ ነገር የለም። በምትናገረው በምትመልሰው አብርሽ አታውቅም ወይ አብርሽ ይሄ ነው ወይ የምንለው ነው እንጂ ሩታ የሚተቻት እኔ በበኩሌ ከዛ ውጭ ሩታ መድኃኒት አድርጋበታለች አላየሁትም አልልም። ያላየው ነገር ደግሞ አጣት ነው ሰው ላይ መለጠፍ እንደኔ ነው። እኔ እፈራለሁ ናጌን ጋይስ። እና ምን ልላችሁ ፈልጌ ነው፣ አንዳንዴ ያላየነው ነገር ሰው ላይ መለጠፍም ዋጋ ያስከፍለናል። አንዳንዴ እኛ የዘራኑን ነው የምናጭደው። ታውቃላችሁ አይደለ? ያልዘራኑን አናጭድም። ገባችሁ? እቺ ምላስም ትታጠፋለች፣ ብዙ ነገር አለ፣ አንደበት ይዘጋል ምናምን እና ያው በፈጣሪ ዘንድ ማለት ነው። በዛ ካሰባችሁ ሊና ካላችሁ ብዙ ነገር ማሰብ ትችላላችሁ። 100% እርግጠኛ ሆኜ ሩታ እንደዚህ ያደርጋለች ብዬ ማውራትን አልፈልግም። ይሄ ልጅ የተወነ ሊሆን ይችላል። በቃ እኔ ብዙ ነገር ነው የማስበው ጋይስ፣ አርቄ ነው የማስበው፣ ውስጤን አዳምጣለሁኝ። ገባችሁ አይደለ? ለምን ካላችሁ አብርሽ እና ሩታ እስከዛሬ ከቶፕ ማለት እዛ ጋር የሚኖሩት ድራማ ነው የሚሰሩት። አብሮ እየኖሩ ነው ሩታና አብርሽ፣ ድራማ እየተሰራ ነው የተባለ። እኔ ደግሞ በማዶ ያለው እውነት ነው ብዬ አልቀበልም። ገባችሁ? እነዚህ ልጆች ህዝቡ እንዳይቀይርባቸው ያመጡት አይዳ ሊሆን ይችላል። ገባችሁ አይደለ? እንደዛ ማርቅን ማሰብ አለብን ብዬ አስባለሁኝ። ኤንዌስ አብርሽ ሆስፒታል ገብቷል የተባለ ነው። እኔ ግን በአይኔ አላየሁትም። ማታ እናለን አብረን ማለት ነው። እንግዲህ እውነት ይሄ ልጅ እንደዚህ ፈሶ ከሆነ የእውነት ከልቤ ነው። እግዚአብሔር ምሕረቱን ይላክለት። የእውነት ለመናገር በህዝቡ ከተጫወታችሁ ግን የእጃችሁን ታገኛላችሁ። ኃላፊ ጠፊ ነው ብር ባይዘው ሁሉም ነገር ኃላፊ ጠፊ ነው። መልክ ሊሆን ይችላል፣
ሰውነት ሊሆን ይችላል። ሁሉም ነገር ብርም ይገኛል። ገባችሁ? አንድ ሰው ከሰራ ያገኛል። የሚያጣበት ደግሞ ቀን ይመጣል ማለት ነው። የምንወርቅበት ቀን ይመጣል። ዛሬ እንደፈለግን አምሮብን በኢፌክትም ሊሆን ይችላል። በብዙ ነገር ልናምር እንችላለን። ቆንጆ እንመስላለን። ውስጣችን ሌላ ነገር ያስባልና አንዳንዴ ለነገያችን ብናስብ አሪፍ ነው ብዬ አስባለሁ። እውነት ከሆነ ግን እግዚአብሔር ይማረው፣ ወደ ራሱ ይመልስ። የሁሌ ጸሎቴ ነው። በዚህ አጋጣሚ የተዋሕዶ ልጆች እንኳን አደረሳችሁ ለቅዱስ ሚካኤል ውዶች። መልካም በዓል ይሁንላችሁ። ራስቼ ነው መጀመሪያ ማለት ነበረብኝ። ለማንኛውም እንግዲህ ዛሬ ቪዲዮ ይለቀቅልናል። እስከ ማታ አብረን እንጠብቃለን ማለት ነው። ለወዶች ግን የምትጨነቁ እህቶች ያላችሁ ምንም አይሆንም ውዶች። ብር አላቸው፣ ምንም የሚፈጠረው ነገር የለም። የሰው ልጅ ቢታመም ብር ካለው ይታከማል። የሌለን ድሃ በታመመበት ቦታ የሚሞት እንጂ ብር ያለው ሰው ምንም አይሆንም ለማለት ፈልጌ ነው። አትጨናነቁ። ወዳችኋለሁ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ ማታ